የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር ወራችሁን እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ ኢትዮጵያውያን ነዋሪዎች ከኢትዮጵያና ሱዳን ድንበር ከተማ ለቀው እንዲወጡ ማዘዙ ተሰማ። ትዕዛዙን ያስተላለፈው የአገዛዙ መከላከያ ኃይል ሲሆን ነዋሪዎቹ በፍጥነት ከከተማዋ ለቀው እንዲወጡ የታዘዙት በአካባቢው ውጊያ መቀስቀስ ተከትሎ ነው ተብሏል። ዝርዝር ይዘናል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ መቀጠሉን የመረጃ ምንጮች ተናግረዋል። በክልሉ ማዕከላዊ ጎንደርና ወሎ የተለያዩ አካባቢዎች በቀጠለው ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የተሰማው የፋኖ ኃይሎች በውርጌሳ ከተማ ፈጸሙት ጥቃት ወታደራዊ አዛዡ መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ማስታውቋል። ዝርዝሩን ትሰሙታላችሁ። የአሜሪካው ፕሬዝዳንት ትራምፕ የሆርሙዝ ወሽመጥን ለማስከፈት ያስቀመጡት ቀነ ገደብ በ5 ቀናት ማራዘማቸው ተሰማ። በሌላ በኩል ኢራን በምድር ወረራ ከተፈጸመባት በመላው የፋርስ ባህረ ሰላጤ የባህር ፈንጅ እንደምታጠምድ አስጠንቅቃለች። ሩሲያ ደግሞ አሜሪካ የኢራን የኒውክሌር ኃይል ማመንጫን እንዳትመታ አስጠንቅቃለች። ዝርዝር ይዘናል። በሱዳን ሆስፒታል ላይ በተፈጸመው የድሮን ጥቃት 64 ሰዎች መገደላቸውን የዓለም ጤና ድርጅት አስታወቀ። በሱዳን ኤልዳይን የማስተማሪያ ሆስፒታል ላይ በተፈጸመው የድሮን ጥቃት 13 ህጻናት፣ 2 ነርሶችና 1 ዶክተርን ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ ኢትዮጵያውያን ነዋሪዎች ከኢትዮጵያና ሱዳን ድንበር ከተማ ለቀው እንዲወጡ ማዘዙ ተሰማ። ትዕዛዙን ያስተላለፈው የአገዛዙ መከላከያ ኃይል ሲሆን ነዋሪዎች በፍጥነት ከከተማዋ ለቀው እንዲወጡ የታዘዙት በአካባቢው ውጊያ መቀስቀሱን ተከትሎ ነው ተብሏል። በዛሬው ዕለት መጋቢት 14 2018 ዓ.ም የኩርሙክ ከተማ ነዋሪዎች ቀያቸውን ለቀው እንዲወጡ መታዘዛቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የሱዳን ጦርነት ወደ ድንበር አካባቢዎች መስፋፋቱን ተከትሎ ነው የከተማዋ ነዋሪዎች በብልጽግና አገዛዝ መከላከያ ቀያቸውን ለቀው መውጣት እንዳለባቸው ተነግሯቸዋል የተባለው። በሱዳን ላለፉት 3 ዓመታት የሱዳን ጦርና የፈጥኖ ደራሽ ኃይሉ የሚያደርጉት ጦርነት በተለያዩ የአገሪቱ አካባቢዎች ተስፋፍቶ ከባድ ሰብአዊና ቁሳዊ ውድመት የፈጠረ ሲሆን በአንጻራዊ ሁኔታ ከባድ ውጊያ ያልነበረበት የኢትዮጵያና የሱዳን ድንበር ቀጠና ነበር። ባለፉት ወራት ግን የኢትዮጵያ የቤኒሻንጉል ጉሙዝ ክልል ከሱዳን ብሉ ናይል ግዛት የሚያገናኙት የድንበር አካባቢዎች አዲስ የውጊያ ቀጠና እየሆነ እንደመጣ የመረጃ ምንጮች አክለው ተናግሯል። በዚህ ድንበር አካባቢዎች ታዲያ የሚኖሩ የሁለቱ ሀገራት ህዝቦች ከፍተኛ አደጋ ተደቅኖባቸዋል ነው ያሉት። ከጊዜ ወደ ጊዜ በጦርነቱ መስፋፋት ምክንያት የሚሳተፉ ኃይሎች ቁጥርም እየጨመረ የመጣ ሲሆን የተለይም ጦርነቱ ከእርስ በርስ ወደ ውክልናና ቀጠናዊ ጦርነት እየተቀየረ ይገኛል ብለዋል። የብልጽግና አገዛዝ በተባበሩት አረብ ኤምሬቶች ድጋፍ በቤኒሻንጉል ጉሙዝ ክልል አሶሳ መንጌ አካባቢ ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ጦር ሰፈር ከመፍቀድ ጀምሮ የተለያዩ ድጋፎችን እያደረገ እንደሚገኝ ዓለም አቀፍ የመገናኛ ብዙሃን በዘገባዎች ማጋለጣቸውን ተከትሎ በጀነራል አልቡራን የሚመራው የሱዳን ጦር እርምጃ እንደሚወስድ ማስጠንቀቁም ጦርነቱን ድንበር ተሻግሮ የኢትዮጵያ ግዛት ውስጥ እንዲስፋፋ ግልጽ ስጋት ፈጥሮ ነበር። ግልጽ ማስጠንቀቂያውን ያቀረበው የሱዳን ጦር ከኢትዮጵያ መሬት የሚነሱ የፈጥኖ ደራሽ ኃይል ድሮኖች በሱዳን ማጥቃት ማድረሳቸውን በመግለጽ የአብይ አህመድ አገዛዝ በሱዳን ጦርነት እጁን አስገብተዋል በሚልም መውቀሱ ይታወቃል። ታዲያ ከቅርብ ጊዜ ወዲህ በሱዳን ብሉ ናይል ግዛት ኩርሙክን ጨምሮ ለኢትዮጵያ ቅርብ በሆኑ አካባቢዎች ጥቃቶች የጨመሩ ሲሆን እስከ ባለፈው ሳምንት የብልጽግና አገዛዝ 6 ድሮኖች ተመተው መውደቃቸውንም የመረጃ ምንጮች ጨምሮ ተናግሯል። በዛሬው ዕለት ደግሞ በቀጠናው በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ከባድ ውጊያ ተቀስቅሷል ተብሏል። ይህ ወደ ኢትዮጵያ ድንበር የተስፋፋው የሱዳን ጦርነት ተከትሎ ነው በዛሬው ዕለት መጋቢት 14 2018 ዓ.ም ኢትዮጵያን ከኩምሩክ ከተማ ለቀው እንዲወጡ የታዘዙት ብለዋል የመረጃ ምንጮች። የብልጽግና አገዛዝ ጦር በዚህ የተስፋፋው ጦርነት የሚፈጸምበት ጥቃትና የሚያደርገውን ተሳትፎ ታሳቢ በማድረግ ነዋሪዎች ከተማውን ለቀው እንዲወጡ አዟል ያሉት የኢትዮ ኒውስ የመረጃ ምንጮች በዚህም የኩምሩክ ከተማ ነዋሪዎች ከተማዋን ለቀው ወደ ሆርዛብና ሌሎች አካባቢዎች እየተፈናቀሉ ይገኛሉ ብለዋል። አሁን ላይ በቀጠናው ከፍተኛ ወታደራዊ ውጥረት የተፈጠረ ሲሆን ይህ ውጥረት የፈጠረው ውጊያ እየሰፋ ይሄዳል የሚል ስጋት እንዳለም ጨምሮ ተናግረዋል።
በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ መቀጠሉን የመረጃ ምንጮች ተናግረዋል። በክልሉ ማዕከላዊ ጎንደርና ወሎ የተለያዩ አካባቢዎች የቀጠለው ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። የፋኖ ኃይሎች በወሎ ውርጌሳ ከተማ በፈጸሙት ጥቃት ወታደራዊ አዛዡ መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በክልሉ ማዕከላዊ ጎንደር ዞን አለፋ ቀጠና የተቀሰቀሰው ውጊያ ዛሬ ለሁለተኛ ቀን መቀጠሉን የኢትዮኒስ የፋኖ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ በዞኑ በፋኖ ኃይሎች ቁጥጥር ስር የምትገኘው ሻውራ ከተማ መልሶ ለመያዝ በሚል ከትላንት መጋቢት 13 2018 ዓ.ም ጀምሮ ውጊያ መክፈቱን የተሰማው አገዛዙ ከጎንደር በደልጊ በኩል ወደ ሻውራ፣ ከቋራ በደለጎ በኩል ወደ ሻውራ እንዲሁም ካቸፈር በቁንዝላ በኩል ወደ ሻውራ በሶስት አቅጣጫ ጦሩን በማንቀሳቀስ ውጊያ መክፈቱን የተናገሩት የመረጃ ምንጮች በውጊያው የፋኖ ኃይሎች ጽሮ ማጥቃት ከፍተውበታል ሲሉ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና ጎንደር ጠቅላይ ግዛት በቅንጅት መሰለፋቸውን ነው የመረጃ ምንጮች አክለው የተናገሩት። የአማራ ፋኖ ብሔራዊ ንቅናቄ በኩሉ ባለፋ ሻውራ ቀጠና ለሁለት ቀናት በቀጠለው ውጊያ የአየር መቃወሚያ ተኳሹን ጨምሮ በርካታ የአገዛዙ ጥምር ጦር አባላት መገደላቸውን አስታውቋል። በተለይም አምቹሃ በተባለ አካባቢ የፋኖ ኃይሎች ባደረጉት ውጊያ በርካታ የአገዛዙ ጦር አባላት ላይ ጉዳት ደርሷል ነው ያለው አፋብን። በፋኖ ኃይሎች ቁጥጥር ስር የሚገኙ አካባቢዎችን መልሰው መቆጣጠር ምርጫ ማድረግ በሚል እቅድ ውጊያ የከፈተው የብልጽግና አገዛዝ በቀጠናው ከባድ መሳሪያዎችን ጭምር ከመጠቀም በተጨማሪም ተከታታይ የድሮን ቅኝት እያደረገ እንደሚገኝ አካባቢ መረጃ ምንጮች ተናግሯል። በተመሳሳይ በክልሉ ወሎ ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ታውቋል። የፋኖ ኃይሎች ወደ ውርጌሳና መርጦ ከተሞች በፈጸሙት ጥቃት ሻለቃ አዛዡን ጨምሮ የአገዛዝ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አረጋግጧል። የፋኖ ኃይሎች በውርጌሳ ከተማ የአገዛዝ ጦር ሻለቃ አዛዥ ላይ እርምጃ መውሰድ መገናኛ ሬዲዮን ጨምሮ ትጥቆቹ መማረካቸውን ተከትሎ የአገዛዝ ጦር በአካባቢው ተኩስ ከፍቷል ያሉት የመረጃ ምንጮች በተመሳሳይም በመርጦ ኢየሱስ ከተማ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው ጨምረው ተናግረዋል። በሌላ በኩል በአካባቢው በተከፈተ ውጊያ ከፍተኛ ጉዳት የደረሰበት የአገዛዝ ጦር በወልዲያ ከተማ ልዩ ቦታው መቻሪያ አቦ ቤተክርስቲያን ቅጥር ግቢ ውስጥ በመግባት አንድ የአብነት ተማሪ በጥይት ደብድቦ ገድሏል ተብሏል። ውጊያው በደቡብ ወሎ ዞን እና ምዕራብ ወሎ ወረዳዎች መቀጠሉ የተሰማ ሲሆን በተለይም በተንታ ቲርቲራና ልጓም አካባቢ የፋኖ ኃይሎች በከፈቱት ውጊያ በርካቶች መገደላቸውን የመረጃ ምንጮች ተናግረዋል። በቲርቲራና ልጓም አካባቢ ባከት የተባለ ስፍራ የአገዛዝ ጦር የብልጽግና አመራሮችን አጅቦ ሲንቀሳቀስ በፋኖ ኃይሎች በተከፈተበት ውጊያ 14 የጦር አባላትና የብልጽግና አመራሮች ላይ ጉዳት መድረሱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ይፋ አድርጓል። የአሜሪካ ፕሬዝዳንት ትራምፕ የሆርሙዝ ወሽመጥን ለማስከፈት ያስቀመጡን ገደብ በ5 ቀናት ማራዘማቸው ተሰምቷል። ኢራን በምድር ወረራ ከተፈጸመባት በመላው የፋርስ ባህረ ሰላጤ የባህር ፈንጅ እንደምታጠምድ ማስጠንቅቃለች። በሌላ በኩል አሜሪካ የኤነርጂ ኒውክሌር ኃይል ማመንጫን እንዳትመታ ማለት ያስጠነቀቀችው ሩሲያ ናት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቴህራን ላይ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠውት የነበረውን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት አራዘሙ። ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ግጭት ከኢራን ጋር ሙሉ በሙሉና አጠቃላይ መፍትሄ መድረስን በተመለከተ ውጤታማ ውይይቶች ማድረጋቸውንም ገልጿል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶችን ሁሉ ለሌላ ጊዜ አስተላልፋለሁ ብለዋል። ትራምፕ ቴህራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን ለማጥቃት ዝቶ የነበረ ቢሆንም አሁን ግን ለመጪዎቹ 5 ቀናት እርምጃውን ማዘግየታቸውን ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ከኢራን ጋር ባለፉት 2 ቀናት በመካከለኛው ምስራቅ ስላለው አለመረጋጋት ሙሉና አጠቃላይ ግጭት መፍትሄ ላይ በጣም ጥሩና ውጤታማ ንግግር አድርገናል ብለዋል። ትራምፕ እንዳሉት ከኢራን ጋር በተደረገውና በዚህ ሳምንት በሚቀጥለው ገንቢ እንዲሁም ዝርዝር ውይይት መነሻ ማድረግ የሀገራቸው ጦር ሰራዊት በኢራን የኃይል መሰረተ ልማቶች ላይ ጥቃት እንዳይፈጽም ማዘዛቸውን ገልጸዋል። ይህም ጥቃቱን ለ5 ቀናት የሚዘገይ
የሚዘገይ እንደሆነና ቀጣይ ውሳኔያቸው እየተካሄደ ባለው ንግግር ላይ እንደሚመሰረት አስታውቀዋል። ይህ በእንዲህ እንዳለ አሜሪካ የኢራን የኒውክሌር ኃይል ማመንጫ እንዳትመታ ሩሲያ አስጠንቅቃለች። አሜሪካ በሩሲያ በተገነባው የኢራን የኒውክሌር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ሊያስከትል እንደሚችል ነው ያስጠነቀቀችው። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ መግለጫ በሰጡበት ወቅት ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ የማይከፈት ከሆነ የኢራን የኒውክሌር ማመንጫዎች እንደሚያወድሙ ስለመዛታቸው እንደተጠየቁና የዜና ወኪሉ አሶሼትድ ፕሬስም ይህን ዘግቧል። ቃል አቀባይ ምላሽ ሲሰጡም አስከፊ በሚባል ደረጃ የተወጠረው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካዊና ዲፕሎማሲያዊ አማራጭ ብቻ እንደሆነ ተናግሯል። ፔስኮቭ አክለውም በኒውክሌር ተቋማት ላይ የሚፈጸም ማንኛውም ጥቃት እጅግ አደገኛ እንዲሁም ሊጠገን በማይችል መዘዝ የተሞላ እንደሚሆን ገልጸዋል። ሩሲያን በተመለከተ ተገቢ የሆኑ ምልክቶች ለአሜሪካ ማስተላለፏንም ጠቅሰዋል። ይህ በእንዲህ እንዳለ ኢራን በምድር ወረራ ከተፈጸመባት በመላው የፋርስ ባህረ ሰላጤ የባህር ፈንጂዎች እንደምታጠምድ አስጠንቅቃለች። የኢራን መከላከያ ምክር ቤት በሀገሪቱ ደቡባዊ የባህር ዳርቻዎችና ደሴቶች ላይ ወረራ የሚፈጸም ከሆነ የፋርስ ባህረ ሰላጤ መተላለፊያ ተቋርጦ የባህር ፈንጅ እንደሚቀርብበት አስጠንቅቋል። የአሜሪካ የዜና ምንጩ አክሲዮስ ያወጣው ዘገባ እንደሚያመለክተው የፕሬዚዳንት ዶናልድ ትራምፕ አስተዳደር ኢራን የሆርሙዝ ወሽመጥ እንድትከፍት ለማድረግ የካርጊ ደሴት የመውረር ወይም የመዝጋት እቅድን እያጤነ ነው። ፕሬዚዳንት ትራምፕ የምድር ጦር ወታደሮቻቸውን ሊያሰማሩ አቅደውበታል የተባለችው የካርግ ደሴት ኢራን ለውጭ ገበያ ከምታቀርበው ድፍድፍ ነዳጅ 90% ይተላለፍባታል። ይህ አይነቱ ዘመቻ የሚከናወነው የአሜሪካ ጦር በሆርሙዝ ወሽመጥ ዙሪያ ያለውን የኢራን ወታደራዊ አቅም ይበልጥ ካዳከሙ በኋላ እንደሚሆን ምንጮች መናገራቸውንም አክሲዮስ ዘገባ ያሳያል። ዛሬ ባወጣው መግለጫ ይህን እቅድ የጠቀሰው የኢራን መከላከያ ምክር ቤት በምድር ወረራ የሚፈጸም ከሆነ በመላው የፋርስ ባህረ ሰላጤ ባህር ውስጥ ፈንጂ እንደሚቀበር እወቁ ብሏል። የኢራን ባህር ዳርቻዎች ወይም ደሴቶች ኢላማ የማድረግ ማንኛውም ሙከራ በተፈጥሮ እንዲሁም በሚታወቀው ወታደራዊ ልምድ መሰረት ሁሉም መተላለፊያዎች የፋርስ ባህረ ሰላጤና ሁሉም የባህር ዳርቻዎች ፈንጂ እንደሚቀበርባቸው ያደርጋል ብሏል። ከባህር ዳርቻው የሚለቀቁ ተንሳፋፊ ፈንጂዎች ጨምሮ የተለያዩ አይነት የባህር ላይ ፈንጂዎች እንደሚቀበሩን በመግለጫው አስጠንቋል። በዚህ አካሄድ መላው ፋርስ ባህረ ሰላጤ ለረጅም ጊዜ ከሆርሙዝ ወሽመጥ ጋር ተመሳሳይ ሁኔታ ውስጥ ይሆናል ሲል ማክሏል። ይህ ለመሆኑ ኃላፊነት የሚወስዱ አጥቂዎች ናቸው ብሏል። በ1980ዎቹ ከመቶ በላይ የባህር ፈንጂዎች አምካኞች ጥቂት የባህር ላይ ፈንጂዎች ለማስወገድ እንዳልቻሉ መዘንጋት አይገባቸውም ሲል የሚወስደው እርምጃ የሚኖረውን መዘዝ ጠቅሷል። የኢራን መከላከያ ምክር ቤት አክሎም ጠባጫሪ ያልሆኑ ሀገራት በሆርሙዝ ወሽመጥ ማለፍ የሚችሉበት ብቸኛ መንገድ ከኢራን ጋር መቀናጀት ነው ሲልም ገልጿል። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት 64 ሰዎች መገደላቸውን የዓለም ጤና ድርጅት አስታወቀ። በሱዳን ኤልዳይን የማስተማሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ህጻናት፣ 2 ነርሶችና 1 ዶክተርን ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም አስታውቀዋል። የሱዳን ጦር አርብ በሀገሪቱ ምዕራባዊ ክፍል በምትገኘውና በተንቀሳቃሹ ፈጥኖ ደራሽ ኃይል ወይም አርኤስኤፍ በተያዘችው ከተማ ውስጥ ትልቅ ሆስፒታል ላይ ጥቃት ፈጽሟል መባሉን አስተባብሏል። ዶክተር ቴዎድሮስ አዳኖም በኤክስ ገጻቸው ላይ ባሰፈሩት መልእክት በቂ ደም ፈሷል ያሉት ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙ አሳስበዋል። ፈጥኖ ደራሽ ኃይሉ እንደሚገልጸው በምስራቅ ዳርፉር ግዛት ዋና ከተማ ኤልዳይን በሚገኝ ሆስፒታል በድሮን የተመታው ሙስሊሞችን የኢድ በዓል ባከበሩበት ዕለት ነው። ሱዳን በአውሮፓውያኑ ሚያዝያ 2023 ወደ እርስ በርስ ጦርነት የገባችው በወታደራዊ ኃይል እና በፈጥኖ ደራሽ ኃይል መካከል በተፈጠረ የስልጣን የበላይነት የመያዝ እንደሆነ ዓለም ሽኩቻ ነው ይለዋል። ሁለቱ ቡድኖች በ2021 መፈንቅለ መንግስት በጋራ ወደ ስልጣን መምጣታቸውን ያስታውሳል። በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለዋል። ኤልዳይን የማስተማሪያ ሆስፒታል ከአርብ ምሽቱ ጥቃት በኋላ እስካሁን ከስራ ውጭ መሆኑን የገለጹት ዶክተር ቴዎድሮስ ተፋላሚ ኃይሎች የሕክምና ተቋማት በተደጋጋሚ ኢላማ ማድረጋቸውን አውግዘዋል። ዶክተር ቴዎድሮስ አርብ ምሽት የተፈጸመው ጥቃት ጨምሮ ለ3 ዓመታት ያህል በቆየው ግጭት ውስጥ በጤና ተቋማት ላይ በደረሱ 213 ጥቃቶች 2036 ሰዎች ሞታቸውን የዓለም ጤና ድርጅት አረጋግጧል ብሏል። በሱዳን የተከሰተውን ግጭት በማርገብ የሲቪሎችን የጤና ባለሙያዎችና የሰብአዊ መብቶችን ለመጠበቅ ጊዜው ደርሷል ሲሉም ጥሪ አቅርበዋል።
የጤና ተቋማት በፍጹም ኢላማ መሆን የለባቸውም ሲሉም ሰላም ምርጡ መድኃኒት ነው ይላሉ ዶክተር ቴዎድሮስ አዳኖም። በሱዳን ያለው ጦርነት አሁን ላይ እንደገና የማገርሸት አይነት ባህሪ ቢያሳይም ፈጥኖ ራሽ ኃይሉ ከብዙ ቦታዎች አፈግፍጎ በጀነራል አልቡራን የሚመራው ጦር ግን ዋና ከተማው ካርቱምን ጨምሮ በርካታ አካባቢዎች ተቆጣጥሯል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።